ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የአዲስ ስታንዳርድ የበይነ መረብ ሚዲያ ፍቃድ መሰረዙን መገናኛ ብዙኃን ባለስልጣን አስታወቀ። የኢትዮጵያ መገናኛ ብዙኃን ባለስልጣን አዲስ ስታንዳርድ ሚዲያ በተመሰረተ በ15ኛው ዓመቱ የበይነ መረብ መገናኛ ብዙኃን ምዝገባ ምስክር ወረቀቱ መሰረዙ ታወቀ። ባለስልጣኑ ትናንት የካቲት 17 ቀን 2018 ዓ.ም ለሕዝብ ይፋ ባደረገው መግለጫ የአዲስ ስታንዳርድ የበይነ መረብ የምስክር ወረቀት መሰረዙን ገልጾ ለተወሰደው እርምጃ ምክንያቶች ያላቸውን ጉዳዮች አጠር ባለ መልኩ ገልጿል። በዚህ ማብራሪያ ኢመባብ አዲስ ስታንዳርድ የበይነ መረብ መገናኛ ብዙኃን የሚዲያ ስነ-ምግባርን፣ የኢትዮጵያ ሕጎችና የአገርን ሕዝብ ብሔራዊ ጥቅም አደጋ ላይ የሚጥሉ ዘገባዎች በተደጋጋሚ በማሰራጨት ላይ ይገኛል ብሏል። ባለስልጣኑ አዲስ ስታንዳርድ ፈጽሟል ያለውን ተግባር ይህ አደገኛ ተግባር በኢትዮጵያ መገናኛ ብዙኃን ባለስልጣናት ሬጉላቶሪ ስራዎች የተረጋገጠ፣ በዜጎች በርካታ ጥቆማና ቅሬታ ሲቀርብበት የቆየ መሆኑን ይታወቃል። በመሆኑም ባለስልጣኑ ይህንን ድርጊት በመመርመር አዲስ ስታንዳርድ የበይነ መረብ መገናኛ ብዙኃን እንዲታረምና ከአጥፊ አካሄዱ እንዲቆጠብ በተደጋጋሚ ምክር ሲሰጥ ቢቆይም ለመታረም ፈቃደኛ ሳይሆን ቀርቷል ሲልም ጠቅሷል። ኢመባባ በተጨማሪ በሚዲያ ዘርፉ ላይ የሙያ ስነ-ምግባርና የአገርና የሕዝብ ብሔራዊ ጥቅምን አክብሮ እንዲሰራ ተደጋጋሚ ማሳሰቢያና ማስጠንቀቂያ ቢሰጠውም ለመታረም ፈቃደኛ አልሆነም በማለት አብራርቷል። የአዲስ ስታንዳርድ የምስክር ወረቀት መሰረዙን ይፋ በተደረገበት ባለ አንድ ገጽ ደብዳቤው ላይ የመገናኛ ብዙኃን ባለስልጣን ውሳኔውን በመሆኑም የአዲስ ስታንዳርድ የበይነ መረብ መገናኛ ብዙኃን የምዝገባ ምስክር ወረቀት በመገናኛ ብዙኃን አዋጅ መሰረት ከየካቲት 17 ቀን 2018 ዓ.ም ጀምሮ ተሰርዟል። ከዚህ ዕለት አንስቶ የኢትዮጵያ መገናኛ ብዙኃን ባለስልጣን የአዲስ ስታንዳርድ የበይነ መረብ መገናኛ ብዙኃን የምዝገባ ምስክር ወረቀት እንደተሰረዘ ምንም አይነት የሚዲያ ፍቃድ እውቅና እንደሌለው ለሁሉም አካል ያሳውቃል ሲል ገልጿል። የበይነ መረብ መገናኛ ብዙኃን ምዝገባ ምስክር ወረቀት መሰረዙን አስመልክቶ ለሪፖርተር ምላሽ የሰጡት የአዲስ ስታንዳርድ ዋና አዘጋጅ ጋዜጠኛ ዮናስ ከድር በበኩላቸው አዲስ ስታንዳርድ ተደጋጋሚ ማሳሰቢያ፣ ማስጠንቀቂያ ተሰጥቶታል በሚል በባለስልጣኑ የተገለጸው እውነታ መሰረት ያላደረገ ነው። የኢትዮጵያ መገናኛ ብዙኃን ባለስልጣን የምስክር ወረቀቱ መሰረዙን ይፋ ከማድረጉ አስቀድሞ በየትኛውም ጊዜና እውቀት ለአዲስ ስታንዳርድ ኢዲቶሪያል ተፈጽሟል ያላቸውን ጥሰቶችንም ሆነ የሚወስድበትን እርምጃ አስመልክቶ ምንም አይነት ነገር አላሳወቀም ብለዋል። ዋና አዘጋጁ በተጨማሪ በመገናኛ ብዙኃን ባለስልጣናት በአዲስ ስታንዳርድ ላይ ካቀረቡ አሳሳች ውክልና የአካሄድ ስርዓቶች ክብደት አንጻር የአዲስ ስታንዳርድ አሳታሚ የሆነውን ጃኬን ህትመት ኃላፊነቱ የተወሰነ የግል ማህበረሰብ መብቶች ለማስጠበቅ የሚያስችሉትን ሁሉ ተገቢና ተፈጻሚነት ያላቸው ህጋዊ መንገዶችን በጥንቃቄ እያጠና ነው ብለው ተናግረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።